ከሙስሊም ነፍስ ውጪ ማንም ጀነት እንደማይገባ እወቁ ነው ያሉት። ጀነት የተዘጋጀው ለሙስሊሞች ነው፣ ምንም ሸክ የለንም ነው። ወለዚ ነፍሲ ቢየዲሂ ነፍሴ በእጁ በሆነችው ጌታ ምዬ ነው የምነግራችሁ። ላ የስመዑ ቢ አሐዱን ሚን ሃዚሂ ልኡማ የሁድዩን ወላ ነስራኒ ከዚህ ኡማ ከኔ ነቢይ ሆኖ መላክ በኋላ የመጣ አንድም አይሁዳዊ ወይ ክርስቲያን የኔን ነቢይ ሆኖ መላክ የሚሰማ የለም። ثم يموت ولم يؤمن بالذي أرسلت به ከሰማ በኋላ እኔ በተላኩበት መንገድ ሳያምን የሚሞት የለም ኢላ ደኸለ النار እሳት የገባ ቢሆን እንጂ። ሙስሊም ሳይሆኑ መሞት የት መግባት ነው? ያለ ምንም ጥርጥር እሳት መግባት። ይሄ እውነታ የገባቸው ታላላቅ ነቢያቶች ለልጆቻቸው ለነፍሶቻቸው ሲሰጡት የነበረው ወሲያ ይሄው ነው። ከኢስላም ውጪ የጀነት መንገድ የለም። ስለዚህም ኢብራሂም አለይሂ ሰላም እንዲሁም የልጅ ልጁ ያዕቁብ አለይሂ ሰላም ለልጆቻቸው የሰጡት የመጨረሻ ወሲያ ምንድን ነበር? ሱረቱል በቀራ 133 ላይ ወወሳ ቢሃ ኢብራሂም በኒህ ወያዕቁብ። በዚህም ሕግጋት ኢብራሂምም እንዲሁም ያዕቁብም ልጆቻቸውን አደራ ብለው መከሩ፣ አዘዙ። ምንድን ነበር ወሲያው? ያ በኒየ ልጆቼ ሆይ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። አላህ ሃይማኖትን መርጦላችኋል። የቱን ሃይማኖት? ይኸው ስትሞቱ ሙስሊሞች ሆናችሁ እንጂ እንዳትሞቱ። ኢብራሂምና ያዕቁብ እነሱ ሙስሊም ባይሆኑ ኖሮ ልጆቻቸውን ሙስሊም ሆናችሁ እንጂ እንዳትሞቱ ብለው ያዙ ነበር። ይሄ ማለት አባት ራሱ ከሚከተለው ሃይማኖት ውጪ ለልጆቹ ሌላ እንደመምረጥ ማለት ነው። ማይሆን ነገር ነው። ዩሱፍ አለይሂ ሰላም መጨረሻ ላይ ያደረገው ዱዓ በቁርአን በሱረቱ ዩሱፍ 101 ላይ የቀረበው ይሄ ነው። ረቢ ቀድ አተይተኒ ሚነል ሙልክ ወዐለምተኒ ሚን ተዕዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊዱንያ ወልአኺራ ተወፈኒ ሙስሊማ ሙስሊም አድርገህ ግደለኝ፣ ወአልሒቅኒ ብሳሊሒን ከደጋግ ባሪያዎችህም ጋር አጎራብተኝ አለ። ዩሱፍ አለይሂ ሰላም ዘመኑን ሙሉ ሙስሊም ሆኖ ባይኖር ኖሮ አሟሟቱ ሙስሊም ሆኖ እንዲሞት ይለምን ነበር እንዴ? አያደርግ። ሶስተኛ ሰሐረቱ ፊርዓውን የፊርዓውን ደጋሚዎች በሙሳ አለይሂ ሰላም ተአምር ከተሸነፉ ካመኑ በኋላ እጅ ሲሰጡ ፊርዓውን እኔ ሳልፈቅድላችሁ ነው እንደምታምኑት እጅና እግራችሁን እያፈራረኩኝ እቆርጣለሁ እሰቅላችኋለሁ ሲላቸው ወደ ጌታ አላህ ዱዓ ሲያረጉ ምንድነው ያሉት? ሱረቱል አዕራፍ ላይ ረበና አፍሪግ ዐለይና ሰብራ፣ ጌታችን አላህ ሆይ ከፊርዓውንና ሰራዊቱ በኩል የሚደርስብንን መከራ የምንቋቋምበትን ትዕግስት በእኛ ላይ አፍስስብን፣ ስትገለን ደግሞ ወተወፈና ሙስሊሚን ሙስሊም አድርገህ ግደለናል። ሀታ ራሱ የዛተው ለምን ሰለማችሁ ያለው ፊርዓውን ራሱ መጨረሻ ሀያቱ ላይ ሰለመ፣ ሸሃዳ ያዘ፣ ሙስሊም መሆኑንም አወጀ። ከኢስላም ውጪ ጀነት እንደሌለ እሱም ጭምር ያውቃል። ግን ሰዓቱ ካለፈ ዴቱ ኤክስፓየርድ ከሆነ በኋላ መሆኑ ጎዳው እንጂ ቁርአን እንደተናገረው ሱረቱ ዩኑስ ቁጥር 90 ላይ ሐታ ኢዛ አድረከሁል ገረቅ መስጠም የገጠመው ጊዜ ይላል ፊርዓውንና ሰራዊቱ ሙሳና ተከታዮቹን እያባረሩ ቀይ ባህር ላይ ሲደርሱ ጌታ አላህ በበኒ እስራኤል በጎሳ ነገዶቹ ቁጥር ልክ 12 ቦታ ባህሩን ከፍቶት ካሻገራቸው በኋላ ፊርዓውንና ሰራዊቱ ሲገቡ ባህሩን ወደ ነበረበት መለሰው። የዛኔ ነው ሐታ ኢዛ አድረከሁል ገረቁ መስጠም የገጠመው ጊዜ ይላል ተመልሶ ወደ ዱንያ እንደማይመጣ ከዚህ በኋላ አኺራ እንጂ ሌላ እንደማይጠብቀው ሲያረጋግጥ ቃለ አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኤል ወአነ ሚነል ሙስሊሚን፣ እኔም ከሙስሊሞች ነኝ ብሎ በኑ እስራኤሎች ባመኑበት በአንዱ ጌታ በአላህ አምኛለሁ ብሎ ሸሃዳ ያዘ። ግን አሁን ነው ወይ ያለው ጌታችን? ከዚህ በፊት ስታምጽ ከርመ ምድርን በኃጢአት ከሚያበላሹት ሆነ የተውበት መቀበያ ሰዓቱ ካለፈ በኋላ አይሰራም አለው። ስለዚህ ሙስሊም ሆኖ መሞት ብቸኛው የመዳኛ መንገድ መሆኑ ቅንጣት ታክል ጥርጥር የለንም። ግን ትልቁ ሸካችን ትልቁ ስጋታችን ዛሬ ያለንበት ሁኔታችን የነገውን ተውፊቅ ለማግኘት አስተማማኝ አይደለምና ጌታችን አላህ ሆይ እንደ ሥራችን ክፋት
ወይ እንደ መልካም ተግባራችን ማነስ ሳይሆን እንደ ረህመት ስፋት ኢህዲና ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ቢማዕና ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ አለመኖሩን በልቤ አምኜ በምላሴ መስክሬያለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን ከልቤ አምኜ በምላሴ መስክሬያለሁ። የማርያም ልጅ ኢየሱስም የአላህ መልእክተኛ ባሪያው በቃሉ የፈጠረው ከእርሱ የሆነ መንፈስም መሆኑን ከልቤ አምኜ በምላሴ መስክሬያለሁ። አላሁ አክበር አላሁ አክበር አላሁ አክበር። ምስክርነት መሰረት የኢስላም ወንድሞቻችን ሆነዋል። አሁን በሰጡት ሸሃዳ ምስክርነት መሰረት በቀሪ ህይወታቸው አላህን ብቻ ሊገዙ እሱን ብቻ ሊያመልኩ ለሱ ብቻ ሊሰግዱ ቃል ገብተዋል ማለት ነው። ነብዩ መሐመድንም የአላህ ነብይ መልእክተኛ መሆናቸውን ከልብ አምነዋል። ይሄንን በጥቅሉ ይነገራቸዋል። እንደገና ሙስሊም መሆን ማለት ከዚህ በፊት የሰሩት ኃጢአት ሙሉ በሙሉ ተሰርዞ ልክ እንደተወለደ ህፃን ንጹህ የመሆን እድልን አግኝተዋል ማለት ነው። በድጋሚ እንኳን ደስ አላችሁ።